መካንነት የሚለው ቃል ሰፊ ቃል ነው። ልጅ የመውለድ ችግር ልንለው እንችላለን። እንግዲህ የዓለም ጤና ድርጅት ያወጣው ዓለም አቀፋዊ ዴፊኒሽን ወይም ገለጻ አለ። ይሄ ማለት ምንድነው? ሁለት ጥንዶች በአንድ ላይ የኖሩ በቂ የሆነ ግንኙነት እያደረጉ፣ በቂ ግንኙነት ሲባል አንድ ሴት ልጅ የምትወልድበት ጊዜ የምንጠብቃቸው ጊዜዎች አሉ። በእነዛ ጊዜዎች በሳምንት ከ3 ጊዜ እስከ 4 ጊዜ ግንኙነት እያደረጉ ያለምንም መከላከያ ማለት ነው ለአንድ ዓመት እርግዝና ካልተከሰተ የመካንነት ችግር አለ ተብሎ ይታሰባል። ግን ይህ 1 ዓመት ለሁሉም ሰው ይሰራል ማለት አይደለም። በተለይ በሴቶች በኩል እድሜያቸው ከ35 ዓመት በላይ ከሆነ 6 ወር በቂ ሊሆን ይችላል። የመውለድ እክል ገጥሟቸዋል ብለን ልናስብ እንችላለን። እድሜያቸው ደግሞ በሴቶች በተለይ ከ40 ዓመት ያለፈ ከሆነ 3 ወር ጠብቀው እርግዝና ካልተከሰተ የመውለድ ችግር ገጥሟቸዋል ልንል እንችላለን። ወይም ደግሞ ከዚህ በፊት በወንድም በሴትም ለመውለድ ችግር የተጋለጡ ከሆነ ለመካንነት ለመውለድ ችግር የተጋለጡ ናቸው ብለን ልናስብ እንችላለን። ለምሳሌ በወንድ ብንወስድ የወንድ የዘር ፍሬ በልጅነቱ ወደ ወንድ ዘር ፍሬ ከረጢት ያልወረደ ከሆነ ወይም አደጋ የደረሰበት ከሆነ ወይም ኢንፌክሽን ካለው የጨረር ሕክምና የኬሞቴራፒ እነዚህ መሰል ነገሮች የገጠሙት ከሆነ ለመካንነት የተጋለጠ ነው ብለን ልናስብ እንችላለን። ስለዚህ ማንኛውም ሰው እርግዝና ዘግይቶብኛል ብሎ ካሰበ የመካንነት ችግር ሊኖረው ይችላል ብለን እናስባለን። ነገር ግን ይህ ማለት ሰው መውለድ አይችልም ማለት አይደለም። ምናልባት የህክምና እርዳታዎች ከተደረጉ ግን እነዚህ ነገሮች ሊስተካከሉ የሚችሉ ነገሮች ናቸው እና መካንነት ማለት የእርግዝና መዘግየት ብለን ብንወስደው ይሻላል። ምክንያቱም በትክክለኛ መውለድ የማይችሉ ሰዎች ጥቂት ናቸው። ግን አብዛኞቹ የእርግዝና የሚዘገይባቸው ነው እንጂ መውለድ የማይችሉ ላይሆኑ ይችላሉ።